ታሪክ ምንም ይሁን ምንም የመጣበት ታሪክ ምንም ሁን ምንም በሞመንት ግን ጌታ ስትመጣ አንተ እንዲህ ነህ አንቺ እንዲህ ነሽ ሲል ያንን ታሪካችሁን ትታችሁ እኔ እንዲህ ነኝ ጌታ ያለኝ ነኝ ስትሉ ታሪካችሁ ነው የሚቀየረው። አይገርማችሁ? እኔ ብሉይ ኪዳን ላይ ሄጄ ዳዊት አንዳንድ ነገሩ ስለሚባርከኝ ያው ዳዊት ይባርከናል ስንል ደግሞ የተጠነቀቃችሁ ኦኬ በተለይ በብሉይ ኪዳን ያሉ ሰዎች ኦኬ በሴት አቅጣጫ ህይወታቸው አይባርክም። ደግሞ አለው ኦኬ መልካሙን ብቻ ነው የምትወስዱት። አሁን ከዳዊት መልካሙን ነው የምትወስዱት እንጂ በሴት አቅጣጫ የዳዊት ባህሪ አይወሰድም። ኦኬ ከሶምሶን መልካሙን ነው የምትወስዱት እንጂ በሴት አቅጣጫ የሶምሶን ባህሪ አይወሰድም። ከሰለሞንም መልካሙን ትሄዱና በሴት አቅጣጫ አይወሰድም። አሜን ነው ወይ? ኦኬ አሁን ዳዊት ደስ ይለኛል ስላችሁ ይሄንኛው ባህሪው ምንድነው ስትሉ ስለራሱ የሚናገራቸው ነገሮች ይገርማል። እኔ አንድ ቃል ሳነብ እንዲህ ይላል እኔ ግን አለ በእግዚአብሔር ቤት ውስጥ አለ እንደለመለመ የወይራ ዛፍ ነኝ ይላል። እንዴት ሰው እንደዚህ በድፍረት ይናገራል አልኩ። እኔ አለ በእግዚአብሔር ቤት ውስጥ አለ እንደለመለመ የወይራ ዛፍ ነኝ አለ። እንዴት ከእግዚአብሔር ቃል ስለራሳችሁ ተረድታችሁ በራሳችሁ ላይ የምትናገሩት ነገር እንዴት ማተር እንደሚያደርግ ጌታ ኢየሱስ እንደዛ ይላል። ጌታ ኢየሱስ ይወጣና እኔ የዓለም ብርሃን ነኝ ይላል። እኛንም ብሎናል እኮ። አሁን ደግሞ እኛ እንደሱ ማለት አለብን። እኔ የዓለም ብርሃን ነኝ ማለት አለባችሁ። ራሳችሁን መስበክ አለባችሁ። ቸርች ልትቀሩ ስትሉ እንዲህ ቸርች ትቀሪያለሽ? አንቺ እኮ የዓለም ብርሃን ነሽ። ከነካናችሁ እንዴት አንቺ ለእግዚአብሔር ታማኝ አትሆኝ? አንቺ እኮ እንዲህ ነሽ ማለት አለባችሁ። ልዩነትን የሚፈጥረው እሱ ነው። እነዛን የማይረቡትን ነገሮች ተዋቸው። አይኔ እኮ እንደዚህ አይነት ነገር አልወድም፣ አይኔ እንደዚህ አይነት ነገር ደስ አይለኝ፣ አይኔ እንደዚህ አይነት ሰዎች መቅረብ አልወድም ምናምን ሰው እንዲህ አይነት ሰዎች አሉ በኩራት የሚያወሩ። ምክንያቱም በዚህ ዓለም እንደዚህ አይነት ሰዎች በቃ የተከበሩ ስለሆኑ ማለት ነው። እኛ እንደዚህ አይደለን። እኛ የክርስቶስ ልብ አለን። ጌታን ለምንመስለው አሜን ነው ወይ? አስቀድሞ ተሳዳቢና አሳዳጅ አንገላችን ምንም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረግኩ ምሕረትን አገኘሁ። የጌታችንን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ከኃጢአተኞችም ዋና እኔ ነኝ። ስለዚህ ግን በዚህ ምክንያት የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን። ምሳሌ የሚል ቃል አስምሩበት። እናንተ ስትጠሩ በአንድም ይሁን በሌላ መንገድ ምሳሌ የምትሆኗቸው ሰዎች አሉ። ለገሌ ምሳሌ ትሆንልኛለች፣ ለገሌ ምሳሌ ይሆንልኛል ብሎ ነው የጠራችሁ ጌታ። እኔ አሳዳጅ አንገላጭ ከኃጢአተኞች ዋና የምሆነውን እኔ አለ ምሳሌ እንደሆነ የጠራኝ አለ። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። አሁን ይህንን ነገር ነኝ ብሎ ራሱን አሳመነው። እንደዛ ነኝ ብሎ ራሱን አሳመነ። ነኝ እንደዛ ምሕረቱን የማሳይ ነኝ፣ ትዕግስቱን የማሳይ ነኝ፣ ጸጋውን የማሳይ ነኝ ብሎ ራሱን አሳመነ። ከዛስ ከማንም በላይ ጌታን አገለገለ። ምን ትሆናላችሁ መሰላችሁ? አትስቱም። እንደዚህ ራሳችሁን ስታሳምኑ የመጨረሻ ጥቅስ ነግራችኋለሁ። ገላትያ መጽሐፍ ምዕራፍ 2 ከቁጥር 11 እስከ ቁጥር 21 አንብቡት እናንተ። ኦኬ አንብቡት እናንተ።
አምሩትና ይገርም ነው። ብዙ ጊዜ ምንድነው መሰላችሁ እኔ በክርስቶስ የእግዚአብሔር ጽድቅ ነኝ እሱን አንለቅም እንላለን። እኔ በክርስቶስ የእግዚአብሔር ቅዱስ ነኝ ምናምን እንላለን። ታማኝ ነኝ የሚለውን እንረሳዋለን። አያችሁ እኔ በክርስቶስ የእግዚአብሔር ጽድቅ ነኝ እንልና አንድ ሰው መጥቶ ሊኮንነን ሲል አልኮነንልም። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ እንላለን። ታማኝነት ላይስ እንደዛ እንላለን ወይ? አገልግሎት ላይስ እንደዛ እንላለን ወይ? ነው መርጠን ነው የምናደርገው። አያችሁት? ቅድስና ላይስ ታማኝ ነኝ እንላለን ወይ? አላችሁልኝ? ከኔ ጋር ናችሁ? መርጠን ነው ወይ የምንለው? አንዳንድ ሰዎች ገና የሆነ ነገር ልትሏቸው ስትሉ እኔ እንዳላችሁኝ አይደለሁም ምናምን ይላሉ አይደለም? ግን ቅድስና ላይ እንደዛ ይላሉ ወይ? ታማኝነት ላይ እንደዛ ይላሉ ወይ? ትህትና ላይ እንደዛ ይላሉ ወይ? ሁሉም ነገር ላይ ነው የምንለው። አላችሁልኝ? ከኔ ጋር ናችሁ? ሁሉም ነገር ላይ ነው የምንለው። ገላትያ መጽሐፍ ምዕራፍ 2 ከቁጥር 11 እስከ ቁጥር 21 ስታነቡት አንድ ነገር ተፈጸመ። የተፈጸመው ምንድን ነው? ሐዋርያው ጴጥሮስ ኢየሩሳሌም ካለችው ቤተክርስቲያን ሐዋርያው ጳውሎስ፣ ሐዋርያው በርናባስ የሚያገለግሉበት አንጾኪያ ያለችው ቤተክርስቲያን መጣ። እቺ አንጾኪያ ያለችው ቤተክርስቲያን አሕዛቦች ማለትም አይሁድ ያልሆኑ እግዚአብሔርን የማያውቁ ጣዖት አምላክ የነበሩ ሰዎች ጌታን ተቀብለው ተሰብስበው የሚያመልኩባት የሚማሩባት ወንጌል የሚሰብኩባት ከተማ ናት አንጾኪያ። ጴጥሮስ ደግሞ የመጣባት ከተማ አይሁድ የነበሩ የብሉይ ኪዳንን ሕግ የሚያውቁ እግዚአብሔርን የሚያውቁ ከዛም በኋላ መሲሁን ተቀብለው ጌታ ኢየሱስን ተቀብለው ጌታ ኢየሱስን ተቀብለው ከአይሁድ ሃይማኖት ገና እየወጡ ትራንስፎርም እያደረጉ ካሉ ቦታ ነው የመጣው እና ሲመጣ ለመጀመሪያ ከአሕዛቦች ጋር አብሮ ይበላ ነበር አለ። ምን ማለቱ ነው? አሕዛቦች እንደ እስራኤሎች ሕግ የላቸውም። ይሄ ሸኮናው ዝግ የሆነ እንስሳ እንዳትበሉ፣ የአሳማ ስጋ እንዳትበሉ ምናምን የሚል ሕግ የላቸው። ማንኛውንም ነገር ጥርግ አድርገው ነው የሚበሉት። እነሱ ስለ ሕግ የሚያውቁት ጉዳይ የለም። የሚያውቁት በጌታ ኢየሱስ ስለመዳናቸውና ቅዱስ ስለመሆናቸው ነው የሚያውቁት። ጴጥሮስም ሲመጣ አለ ከነሱ ጋር ይበላል አለ። እነሱ የሚበሉትን ይበላል። ምን ይላል አለ። በኋላ ግን ከተወሰነ ቀናቶች በኋላ አንዳንድ ሰዎች ከየት መጡ አለ? ከዛ ከኢየሩሳሌም ካለችው ቤተክርስቲያን መጡ አለ። እነዛ ደግሞ ጌታን ተቀብለውም ገና በአስተሳሰባቸው ስላልተቀየሩ አሁንም አይሁድ ነን ብለው ነው የሚያስቡት። ልድገምላቸው። አዲስ ፍጥረት ሆነው አሁንም አይሁድ ነን ብለው ስለሚያስቡ አሁንም የረከሰ ነገር መብላት ያረክሰናል ብለው ነው የሚያስቡት። አላችሁልኝ? ከኔ ጋር ናችሁ? አስተሳሰባችሁን እስክትለውጡ ድረስ የዛኛው የአሮጌው ሰው አስተሳሰብ ይረብሻችኋል። ስለዚህ አንዳንድ ከኢየሩሳሌም ሲመጡ አለ ጴጥሮስ ምን እንደሚሉት ያውቃል። እነዚህ ሰዎች የሆነ ነገር ሲበላ ካዩት ይሄማ ትክክለኛ አማኝ አይደለም፣ ይሄማ እውነተኛ አገልጋይ አይደለም ይሉታል። የረከሰ ነገር እየበላ ረክሷል፣ ከዚህ በኋላ እንሰማውም ሊሉት ነው። ስለዚህ ሲመጡ አለ እነዚህ ከተገረዙት ወገን ያሉትን ፈርቶ አለ ማፈግፈግ ጀመረ አለ። ቅይር አለ። ልክ ምግብ ሲያመጡለት ይህን አልበላም ማለት ጀመራል። ሐዋርያው ጳውሎስ የሚያደርገውን ነገር ይከታተለዋል። ሐዋርያው ጳውሎስ ደግሞ ራሱን በእግዚአብሔር ቃል ሙሉ ለሙሉ ቀይሮ አይሁድ ነኝ ከሚለው አስተሳሰብ ወጥቶ ሌላ ሰው ሆኗል። በሁሉም ነገር ነው የወጣው። ቀደም እንደነገርኳችሁ መርጦ አይደለም የተለወጠው። በሁሉም ነገር እንደ እግዚአብሔር ቃል ራሱን ቀይሯል። ነኝ የሚለውን ቀይሯል። እኔ ናችሁ ነኝ የሚለውን ነገር ቀይሯል። ከዛ ጴጥሮስ እንደዛ ማድረጉ አለ ሌሎቹም አለ
በጴጥሮስ ግብዝነት እስኪሳቡ ድረስ አብረው ግብዞች ሆኑ። ሐዋርያ ጳውሎስ አንድን ነገር አንተ ስላደረከው የሚያደርግ ሰው አይደለም። አንዳንድ ሰዎች አሉ እነሱ የሆነ ነገር ሲያረጉ ተከትለን የምናረግ የሚመስላቸው ሰዎች አሉ። አላችሁልኝ? ከዛ ሙሉ ለሙሉ መውጣት አለባቸው። የምናረገውን ነገር የምናረገው እንደ እግዚአብሔር ቃል እንጂ እንደ ሰዎች ሐሳብ አይደለም። ልብ ብላችሁ በርናባስ የሚያክል ሰውዬ ጴጥሮስ ሲሳብ አብሮ ተሳበሱ። በርናባስ እንኳን አለ በግብዝነታቸው በርናባስን ያውቀዋል ሐዋርያው ጳውሎስ። አብሮት ረጅም ጊዜ ያገለገለ ነው። በጣም ነው በርናባስ አለ ጳውሎስ። ከዛ ምን አለ? እንደ ወንጌል እውነት አለ የሚያደርጉትን ሲያየው እውነት አይደለም። እንደ ወንጌል እውነት በቅንነት እንዳልሄዱ ባየው ጊዜ በሁሉ ፊት አለ ኬፋን እንዲህ ያልኩት ብሎ የተናገረውን ነገር መናገር ጀመረ። እና የተናገረ መጣና ቁጥር 20 ጋር ሲደርስ ምን እንዳለ እዩት። ቁጥር 20 ጋር ሲደርስ አንድ ነገር ተናገረ። ምን ቢል ቆንጆ ነው? ከክርስቶስ ጋር ተሰቅያለሁ አለ ጌታ ኢየሱስ። ከኔ ጋር ናችሁ? ራሱን እንዴት እንደሚቆጥር እዩት። ጌታ ሆይ ማለት አስተሳሰቡ ሙሉ ለሙሉ ተቀይሯል። ከክርስቶስ ጋር ተሰቅያለሁ አለ። ከዛ አሁን እኔ አልኖርም አለ ጌታ ኢየሱስ። ይሄ ሰውዬ አለ ያ አሮጌው ሰውዬ አሁን እኮ አይኖርም አለ እዚህ ውስጥ። ሃሌሉያ አላችሁ? ከኔ ጋር ናችሁ? ያ ሰውዬ ምን አድርጓል አለ? ከክርስቶስ ጋር ተሰቅሎ አልፏል አለ። ያ ታማኝ ያልሆነው፣ ያ በቅድስና የማይኖረው፣ ከኔ ጋር ናችሁ? ያ ኃጢአተኛ የነበረው፣ ያ በሕግ ባርነት ስር የነበረው ያ ሰውዬ የለም አለ። አሁን አቋሙን መናገር ከክርስቶስ ጋር ምን አድርጋል? ተሰቅያለሁ። አሁን እኔ አልኖርም አለ። ከዛ ቀጥሎ ምን ይላል? ክርስቶስ ግን በእኔ ይኖራል አለና አሁን በጣም ነው የምወደኝ ክፍል። በስጋ የምኖርበት ኑሮ አለ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው አለ። ይህ ቃል ብዙ ጊዜ ነው ያየሁት። ምንድን ነው ብዬ ማለት በእግዚአብሔር ልጅ ላይ ባለኝ እምነት አይደለም ያለው፣ በእግዚአብሔር ልጅ ላይ ባለ እምነት ነው የሚለው። ማለትም የእግዚአብሔር ልጅ ላይ ያለ እምነት አለ። ከኔ ጋር ናችሁ? እኔን ሲያስብ የእግዚአብሔር ልጅ የሚያስበው ሐሳብ አለ። የእግዚአብሔር ልጅ እኔን ሲያስብ የሚያምነው እምነት አለ። እምነት አለ። እኔ የምኖረው በዛ እምነት ነው። እዚህ ጋር አሮጌው ማንነቴ የሚያምነውን እምነት ትቻለዋል። ያ ሰውዬ ተሰቅሏል። አሁን ምን አድርጌያለሁ አለ? እምነቴን አለ እሱ እንደሚያምነው ነው ማምነዋል። እኔን ሲያየኝ እንደሚያየኝ ነው ማምነው። ኑሮዬ በዛ ነዋል። እሱ ሲያየኝ ከሱ ጋር እንደተሰቀልኩና አሮጌ ነገሬ እንዳለፈ፣ አይሁዳዊነቴ እንዳለፈ፣ ጌታን ሳገኝ አይሁዳዊነት የሚባል ነገር እንደማይሰራ፣ አይሁዳዊ የግሪክ ሰው ባሪያ ጨዋ የሚባል ነገር እንደሌለ፣ ያ ነገር እንዳለፈ ነው ያውቀዋል። እኔ አሁን አይሁዳዊ አይደለሁም ማለት እዛ ጋር ረከሰ አረከሰ መባል ሰው አይደለሁም ማለት ከክርስቶስ ጋር ተሰቅያለሁ። አሁን እኔ አልኖርም ማለት አለቀ። ክርስቶስ ነው በእኔ የሚኖረው። በሱ ውስጥ የሚኖረው የክርስቶስ ሐሳብ ነው። በሱ ውስጥ የሚኖረው የክርስቶስ መንፈስ ነው። በሱ ውስጥ የሚኖረው የክርስቶስ እምነት ነው። አንድ አድርጎታል እምነቱን ከጌታ ጋር። አይታችኋል ምን አለ? የእግዚአብሔርን ነገር ደግማችሁ ለራሳችሁ ስትናገሩ በፍጹም አትፈቅዱ።
ጴጥሮስም ቢሆን በርናባስም ቢሆን አሰሪዎቻችሁም ቢሆኑ ሰይጣንም ቢሆን ሁኔታም ቢሆን ናችሁ ለሚላችሁ ነገር አትገዙ። እችላለሁ ነው የምትሉት። እችላለሁ ነው የምትሉት። እኔ አማኝ ሰነፍ ሲሆን ይገርመኛል። እንዴት ሰነፍ ሊሆን ቻለላል? እንዴት ሰነፍ ሊሆን ቻለ? እንዴት ነው ደከመኝ የሚለው? እንዴት ነው ሰለቸኝ የሚለው? እንደ አማኝ በሰው ሲያመካኝ የሚያስጠላበት የለም። እዩ፣ የአማኝ ህይወት እንደዛ አይደለም። ልብ ብላችሁ እግዚአብሔር የናንተን ስኬት የናንተን አገልግሎት የናንተን ሌሎች ላይ አላስቀመጠው። ከኔ ጋር ናችሁ? የእግዚአብሔር በረከት በጻድቃን ምን ላይ ነው ይላል? ራስ ላይ በሉ እስቲ። እናንተ ራስ ላይ እኮ ነው ያለው። አላችሁልኝ? ከኔ ጋር እኔ ራስ ላይ ነው ያለው በሉ እስቲ። ሌላ ሰው ላይ የለም። ሄሎ አላችሁ? ከኔ ጋር ናችሁ? አዳም ሲጠየቅ ምንድን ነበር የተባለው? እስቲ ንገሩኝ። ኃጢአት በማን የገባው? ግን መጽሐፍ ሲናገር በማን ገባ ነው የሚለው? በአዳም ወይስ በሔዋን ገባ ይላል። ግን ማን ነው ያንን ኃጢአት ያመጣው? ለምንድን ነው በአዳም ገባ የሚለን? ልጅ የተባረከች ነች። እውነቱ ይሄ ነው። ኃላፊነቱ የተሰጠው ለአዳም ነው፣ ለሔዋን አይደለም። አላችሁልኝ? ከኔ ጋር ናችሁ? ለእናንተ የተሰጠውን ኃላፊነት ሌላ ሰው አይጠየቅበትም። ያሳተችው ሔዋን ናት። ጌታ ምን እንዳለው ታውቃላችሁ? ሲጠይቀው ምንድን ነው ያለው? ጌታ በላብህ ትበላለህ ያለው በምን ምክንያት ነው? የሚስትህን ቃል ሰምተሃልና ነው ያለው። በዚህ ምክንያት ነው የተጠየቀው። እኔ ከነገርኩ ይልቅ አለው የሚስትህን ቃል ሰምተሃል። እናንተ ለማምለጫነት የምትጠቀሙበት ምክንያት የምትጠየቁበት ኃጢአት ነው። አዳም ኤክስኪውዝ አድርጎ ያቀረበው ነገር ሔዋን አሳተችኝ ያለው ነገር እሱ የሚጠየቅበት ኃጢአት ነው። ሄሎ ሰምታችሁኛል? ለምን በላ ሲባል አሳተችኝ። ደግሞ እኮ ወደ እግዚአብሔር ሊያመጣው ፈለገ። የሰጠኸኝ እሷ ነች እኮ ይላል። እናንተ ለምክንያት የምታቀርቡት ነገር እናንተ የምትጠየቁበት ኃጢአት ነው። ምንድን ያለው እግዚአብሔር? የእሷን የሚስትህን ድምፅ ሰምተሃልና ኃጢአት ነው አለው። ኃጢአት የገባብህ በዛን አለው። ለምንድን ነው ታማኞች ያልሆናችሁ ተብላችሁ የምታቀርቡት ምክንያት ኃጢአቱ የገባባችሁ ነገር ነው። የሰማኝ ሰው አለ? አትሙት በራሳችሁ ላይ አትሙት። ውስጣችሁ አትሙት። እግዚአብሔር ቤት ሁሉ ነገር መከናወን እንዳለበት ኃላፊነቱ እኔ ላይ ነው ያለው። ለእግዚአብሔር የማቀርበው ምክንያት የለኝም። ለምንድን ነው ጸሎት በደንብ ያልተደረገው? ለምንድን ነው አምልኮ በደንብ ያልተደረገው? ለምንድን ነው የእግዚአብሔር ቃል በደንብ ያልተሰበከው? ለምንድን ለሚባለው ነገር ምክንያት የለኝም። እኔ ምክንያት የማቀርብበት ነገር ኃጢአት ወደ እኔ የመጣበት ነገር ነው የሚሆነው። ሄሎ ከኔ ጋር ናችሁ? እኔ የማምነው ምንድን ነው ስትሉ ያንን ነገር እንደምወጣው ታማኝ እንደሆንኩ ነው ማምነው። የሰማኝ ሰው አለ? ያንን ነው ማምነው። እኔ
የማምነው ያንን ነው። ማንም ሰው ምክንያት አይደለም። ቲጂ ናት ለዚያ በቃችን አለልም አለል ሊሊ ናት ለዚያ በቃችን። እንዲህ ነገር የለም። ምንድነው የሚመጣ? የሊሊን ድምፅ ሰምታልና ነው የሚለኝ። ቻርሊ ነው በል፣ የቻርሊን ድምፅ ሰምታልና። እኔ ትችላለህ ያልኩህን ትተህ ቻርሊ አይሆንም ያለህን ሰምታል ነው የሚለኝ። ሄሎ አላችሁ? ከኔ ጋር ናችሁ? ስለዚህ ምን አረገ ሰው? አቋሙን ተናገረ። ከክርስቶስ ጋር ተሰቅያለሁ። አሁን እኔ አልኖርም፣ ክርስቶስ በእኔ ሕያው ሆኖ ይኖራል። አሁን በስጋ የምኖረው ኑሮ በሞተልኝ ስለ ኃጢአቴ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለ እምነት ነው። ኦ ሃሌሉያ! አንድ አድርጉት። ትችላላችሁ። የሚችላችሁን እችላለሁ። ነህ ያላችሁን ነኝ። ልክ እንደዛ እንዲህ ናችሁ ያለውን እንዲህ ጌታን የእውነት ነው የምነግራችሁ። ወደፊት ሰማይ ስንሄድ ጌታ ሲመጣ እኛው ጌታ ስንሄድ ጌታን ሄዳችሁ ጌታ ሆይ ለምንድን ነው ግን እኔ በምድር ላይ እንዲህ ያለውን ኩትብትርት የሚላችሁ? ጸጋዬ በቃ ነበር እኮ ነው የሚላችሁ። ለምንድን ነው? የእውነት እኮ ነው የምነግራችሁ። ስሜ እኮ ይበቃ ነበር። እንዲህ ነው የሚላችሁ። ስሜ እኮ በቂ ነበር ነው የሚላችሁ። ደሜ እኮ በቂ ነበር። እንዲህ ነው የሚላችሁ። ደሜ እኮ በቂ ነበር። ነገር ግን በምድር ላይ ያለን እሱን ስላልሰማን ከዛ ይልቅ ሌሎችን ነገሮች የምንሰማ ከሆነ በምድር ላይ ያንን እግዚአብሔርን ያየልንን ላይፍ ሳንኖረው እናልፋለን። አላችሁልኝ? ከኔ ጋር ናችሁ? ያንን ህይወት ሳንኖረው እናልፋለን። አሜን በሉ እንጂ እስኪ አሜን በሉ እስኪ። አሁን